ጠላቶቻችንን ያለምንም ጸብ ማስወገድ። ሰላም ጤና ይስጥልኝ። እንደምን አላችሁ የተከበራችሁ የኢንስፓየር ጀነሬሽን ቤተሰቦች? እስቲ አይናችሁን ጨፈን አድርጉና ወደ ኋላ መለስ ብላችሁ አስቡ። በሕይወታችሁ ውስጥ እንቅልፍ የነሳችሁ ሰው አለ? ስማቸውን ስትሰሙ ብቻ ሰላማችሁን የሚረብሿችሁ ሰዎች አሉ? ምናልባትም በስራ ቦታ፣ ምናልባትም በጎረቤት፣ ምናልባትም በቅርብ ጓደኛ ስም ተሸፍኖ የተቀመጠ ጠላት ሊኖርባችሁ ይችላል። ብዙ ጊዜ ጠላት ሲባል ወደ አይምሯችን የሚመጣው ጦርና ጋሻ ይዞ የሚመጣ አካል ነው። ነገር ግን የዘመናችን ጠላት ረቀቅ ያለ ነው። እሱ የሚዋካው በሰልፍ ሳይሆን በወሬ፣ በምቀኝነት፣ በተንኮል ስም በማጥፋት ነው። ታዲያ እንደዚህ አይነት ሰዎችን እንዴት ነው የምናሸንፋቸው? መልሶ በመሳደብ ነው ወይስ ድንጋይ በመወርወር? በፍጹም ወዳጄ፣ ከጠላት ጋር ታግለህ መሬት ላይ ስትንከባለል ሁለታችሁም ትቆሻላችሁ። ልዩነቱ ምን እንደሆነ ታውቃለህ? ጠላትህ መቆሸሽ ይወዳል፣ አንተ ግን አትወድም። ዛሬ የምንማረው ጥበብ የጠቢባን ጥበብ ነው። ጠላትን ያለ ጦርነት የማንበርከክ ጥበብ። እጃችንን ሳናቆሽሽና ድምፃችንን ሳናሰማ እንዴት ጠላታችንን ከሕይወታችን ገጽ ላይ ማጥፋት እንደምንችል የሚያሳዩ 7 ስውር ስልቶችን በጥልቀት እንመለከታለን። እነዚህን ስልቶች ከተጠቀምክ ጠላቶች ወይ ወዳጅ ይሆናሉ፣ ካልሆነ ደግሞ በራሳቸው ጦር ተወግተው ይወድቃሉ። አብራችሁን ቆዩ። የመጀመሪያውና ዋነኛው ስልት የትኩረት ነዳጅ መከልከል ነው። እስቲ አስቡት፣ እሳት የሚነዳው በምንድን ነው? በእንጨትና በኦክስጅን ነው አይደል? የጠላትህ ጥላቻ የሚነደው በምንድን ነው ብለህ ብትጠይቅ፣ የጠላትህ ጥላቻ የሚነደው አንተ በሚኖርህ ምላሽ ላይ ነው። ጠላቶችህ አንተን ሲሰድቡ ወይም ሲያሙ የሚፈልጉትን አንድ ነገር ብቻ ነው፣ እሱም የአንተን ትኩረት። አንተ እንድትበሳጭ፣ እንድትናደድና እንድትመልስላቸው ይፈልጋሉ። ልክ መልስ ስትሰጥ ያንን እሳት ነዳጅ አርከፈከፍክበት ማለት ነው። ብልህ ሰው ግን ምን ያደርጋል መሰለህ? ጎስት ሞድ ወይም የመንፈስ ማንነት ውስጥ ይገባል። ስለ እርሱ ሲወራ እንዳልሰማ ይሆናል። ሲሰድቡት ዝም ብሎ ያልፋል። ይህ ዝምታ ለጠላት ከባድ ቅጣት ነው። ለምን መሰለህ? ሰውየው ጋር እንዳሳጣኸው ይገባዋል። መናቁ ይገባዋል። ላንተ ክብር የማይመጥን ትንሽ ፍጡር እንደሆነ ሲያውቅ በውስጡ ይቃጠላል። ወዳጄ፣ ዝምታ ምላሽ ማጣት አይደለም። ዝምታ የበላይነት ማረጋገጫ ነው። ጠላት ሲጮህ አንተ ጆሮ ዳባ ልበስ ብለህ በፈገግታ ስትራመድ ያ ሰው የራሱ ጩኸት ብቻ ሰምቶ ያብዳል። ስለዚህ የመጀመሪያው ድል ትኩረት መንፈግ ነው። ሁለተኛው ስልት ስኬትን እንደ መንገድ መጠቀም ማለት ነው። ይህ በጣም ጨካኝና ጣፋጭ በቀል ነው። ጠላቶችህ አንተ እንድትወድቅ ይፈልጋሉ፣ እንቅፋት ይሆኑብሃል። አንተ ግን እነሱ በሚያወሩበት ጊዜ ከማጥፋት ይልቅ ጊዜህን በራስህ እድገት ላይ አውለው። እነሱ ስለ አንተ ሲያወሩ አንተ መጽሐፍ አንብብ። እነሱ አንተን ለማጣል ጉድጓድ ሲቆፍሩ አንተ መሰላል ሰርተህ ውጣ። እነሱ ታች ሆነው ሲንጫጩብህ አንተ ግንብ ሰርተህ ከፍ በል። አንድ ሕግ አለ። ወደ ላይ ከፍ ባልክ ቁጥር ታች ያሉትን ሰዎች እያነሱ ይሄዳሉ። ንስር ወደ ላይ ከፍ ሲል ቁራዎችን መከተል አይችሉም፣ አየር ያጥራቸዋል። አንተም በስኬት ከፍ በል። ያኔ ጠላቶችህ አንተን ማግኘት አይችሉም፣ ድምፃቸውም አይሰማም፣ አቅማቸውም አይደርስብህ። ጠላትን ለማናደድ ከፈለግ ተሳክቶ ለመገኘት ነው። ያንተ መኪና መቀየር፣ ያንተ መመረቅ፣ ያንተ ቤተሰብ መመስረት ለነርሱ ከጥይት በላይ ያማቸዋል። ስለዚህ በስራ ገደላቸው፣ በፈገግታ ክበራቸው። ሶስተኛው ስልት የማይገመት መሆን ወይም the art of unpredictability ነው። ጠላትህ ሁሌም ያንተን ቀጣይ እርምጃ ይጠባበቃል። ከነገርከኝ ይመልስልሃል፣ ከነካሁት ይጮሃል ብሎ ይገምታል። አንተ ግን ጠላት የገመተውን በፍጹም አታደርግም። ግራ አጋባው። ክፉ ሲናገር መልካም ተናገር፣ ሲጠብቅህ አትገኝ፣ ሲገፋህ ሳቅ። ጠላት ያንተን ባህሪ መተንበይ እስኪያቅተው ድረስ ይረብሻል። መሳሪያው እንዳልሰራ ይገባዋል። ለምሳሌ አንድ ሰው ሲያናድድ አስቦ ዛሬ እኮ ልብስ አያምርም ቢልህ አንተ ተናደህ ከመመለስ ይልቅ እውነት ነው ዛሬ አመራረጡ አልተሳካልኝም፣ አመሰግናለሁ፣ አስተያየትህ ግን ይጠቅመኛል ብለህ ፈገግ ብለህ አለፍ። በዚህ ጊዜ ምን ይፈጠራል መሰለህ? ያ ሰው የጠበቀው ጦርነት ነበር፣ አንተ ግን ሰላም ሰጠኸው። የጠበቀው ንዴት ነበር፣ አንተ ግን ምስጋና ሰጠኸው። የግራ መጋባት አይምሮን ይበጠብጠዋል። እናም አንተን እንደማይችል አውቆ እጁን ይሰጣል ማለት ነው።
አምስተኛው ስልት ርኅሩህ የመሆን ጥበብ ነው። ይህ ለአንዳንዶች ሞኝነት ሊመስለን ይችላል። ግን ስለ ልቦናዊ ጦርነት እንደመሆኑ መጠን አብርሃም ሊንከን ምን አለ መሰለህ? ጠላቶቼን ወዳጅ ሳደርጋቸው ጠላቶቼን አጠፏቸው አይደል አለ። አንዳንድ ጊዜ ጠላቶቻችን ጠላት የሚሆኑብን እኛን ጠልተውን ሳይሆን በራሳቸው ሕይወት ስላልተደሰቱ ነው። በውስጣቸው ያለውን ባዶነትና ሕመም እኛ ላይ ያረገፉ ሊሆንም ይችላል። ይህን ከተረዳህ ታዝንላቸዋለህ እንጂ አትናደድባቸው። አንድ ሰው መርዝ ሲተፋብህ አንተ ውሃ ጠጣው፣ ይህ ማለት ተሸነፍክ ማለት አይደለም። ይህ ማለት ከአንተ በላይ አዋቂና በሰላም የጠነከረ ሰው የለም ማለት ነው። አንዳንዴ ለጠላት የምታደርገው ድንገተኛ በጎ ነገር ልቡን ይሰብረዋል፣ ጥላቻውንም ያቀልጠዋል። እሳት ላይ ውሃ እንደማፍሰስም ነው። አምስተኛው ስልት የድንበር ግንባታ ነው። ጠላትህን ማስወገድ ማለት አንዳንድ ጊዜ በአካል መራቅ ማለት ነው። የምትሉበትን ቦታ ቀይር፣ የምታያቸውን ነገሮች ቀይር፣ ስልክህን አጥፋ፣ ብሎክ አድርግ። ይህ መሸሽ ምልክት አይደለም። ይህ የራስን የአእምሮ ሰላም የመጠበቅ ብልህነት ነው። መርዝ ያለበት ብርጭቆ አለመጠጣት ፍርሃት ሳይሆን ጥንቃቄ ነው። አሉታዊ ኃይል ካላቸው ሰዎች ራስን አርቅ። በዙሪያ ጠንካራ አዎንታዊና ድጋፍ የሆኑ ሰዎችን ሰብስብ። አንበሳ ከአንበሳ ጋር ይውላል፣ ጅብ ከጅብ ጋር ይውላል። አንተ የአንበሳ መንጋ ስትቀላቀል ጅቦች ወደ አንተ መምጣት ይፈራሉ። የአንተ ክበብ ወይም ሰርክል ጠንካራ ሲሆን ጠላቶች ቦታ ያጣሉ። ስድስተኛው ስልት ስሜትን የመቆጣጠር ጥበብ ነው። ጠላትህ አንተን ለመቆጣጠር ለሚጠቀመው የሪሞት ኮንትሮል ያንተ ስሜት ነው። ከተናደድክ እርሱ አሸነፈ፣ ከተረበሽክ እርሱ አሸነፈ ማለት ነው። ነገር ግን አንድ አለት ሁን። አንተ እንደ አለት ስትሆን ማዕበሉ ይመታሃል፣ ይመለሳል። ነገር ግን እዛው ነህ። ስሜትህን ለጠላት አሳልፈህ አትስጥ። የሚያናድድ ነገር ሲገጥምህ ወደ ውስጥ ተመለስ። ጥልቅ ትንፋሽ ውሰድና ይህ ሰው በእኔ ስሜት ላይ ስልጣን የለውም ብለህ ለራስህ ንገረው። የተረጋጋ ሰው ሁሌም የበላይ ነው። ጠላትህ ሲያይ ይህ ሰው ምንም ነገር አይነካውም ብሎ ተስፋ ይቆርጣል። ተስፋ የቆረጠ ጠላት ደግሞ በራሱ ይወድቃል። ሰባተኛውና የመጨረሻው ስልት ደግሞ ራስን ከመውቀስ መውጣት ነው። ብዙ ጊዜ ሰዎች ሲጠሉን እኔ ምን አጥፍቼ ነው ብለን ራሳችንን እንወቅሳለን። ነገር ግን ማወቅ ያለብን ነገር አለ። ሰዎች አንተን የሚጠሉት ስላጠፋ ብቻ አይደለም። አንዳንዴ ጥሩ ስለሆንክም ሊጠሉ ይችላሉ። አንዳንዴም ስለተሳካልህ ይጠሉሃል። አንዳንዴ ደግሞ እነሱ መሆን ፈልገው ያልሆኑትን ማንነት አንተ ስለሆንክባቸው ይጠሉሃል። ስለዚህ የእነሱ ጥላቻ ያንተ ችግር ሳይሆን እነሱ ችግር እንደሆነ ተረዳ። ይህንን ስትረዳ ቀለል ይልሃል፣ ሸክሙ ይወርድልሃል። የሰዎችን ጥላቻ እንደ ዕዳ ተሸከመው። መሬት ላይ ጣለውና ተራመደ፣ እልፍ በል። እንግዲህ የኢንስፓየር ጄኔሬሽን ቤተሰቦች ጠላትን ያለምንም ጸብ ማስወገድ ማለት የግድ ማጥፋት ማለት አይደለም። ጠላትን ማስወገድ ማለት ተጽዕኖአቸውን ማስወገድ ማለት ነው። ሰላምህን ማስጠበቅ ማለት ነው። ከዛሬ ጀምሮ ለጠላቶቻችሁ የምትሰጡት ታላቁ ቅጣት ስኬታችሁ፣ ደስታችሁ ይሁን። በጠላት በሚወረወርባችሁ ድንጋይ ቤት ስሩበት እንጂ አትምቱበት። የተወረወረላችሁን ጡብ ተጠቅማችሁ መሰላል ስሩበት። ሕይወት አጭር ናት። በጥላቻ የምናባክነው ጊዜ ሊኖረን አይገባም። ጠላቶቻችሁን ተውና እናንተ ወደ ብርሃን ተራመዱ። ውሾች ይጮሃሉ፣ ግመሉ ግን ጉዞውን ይቀጥላል። እናንተ ግመሉን ሁኑ። ይህ ቪዲዮ ልባችሁ ላይ ሰላም እንደተፈጠረ ተስፋ አደርጋለሁ። ሐሳባችሁን በኮሜንት አጋሩ። ለምትወዱት ሰው ሼር በማድረግ የሰላምን መንገድ ጠቁሙ። ኢንስፓየር ጄኔሬሽን ነው። ስለነበረን ቆይታ ከልብ እያመሰገንን በሌላ ድንቅ ፕሮግራም እስክንገናኝ ፍቅርና ሰላም ለእናንተ ይሁን። ቸር ቆዩልን። ይህ ቪዲዮ ትልቅ ሕልም ላለን ያንንም ለማሳካት በሕይወታችን ብዙ መስዋዕትነት እየከፈልን ላለን ነገር ግን በሰዎች ባልተገባ አስተያየትና ትችት መድረስ የሚገባን ቦታ ላልደረሰን የሕይወት ሪሞታችንን ለተቀማን ውስጣችን እረፍትና ሰላም ላጣ ራሳችንን ለመሆን ለከበደን ሰዎች ነው። ቪዲዮን ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አንድ ሰው እየኖረ ነው የሚባለው 3 ነገሮችን ሲያሟላ ነው። በመጀመሪያ ያለበትን ካወቀ፣
ሁለተኛ ደግሞ የሚደርስበትን በደንብ አድርጎ ካወቀ፣ ሶስተኛ ግን ካለበት ተነስቶ ወደሚደርስበት እየተጓዘ ከሆነ ይህ ሰው እየኖረ ነው። አንተስ የቱጋ ነህ? አንቺስ የቱጋ ነሽ? የራስህን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ስትቀመጥ ያወሩብሃል፣ ስትሰራ ያጥላሉሃል፣ ስታርፍ ይተቹሃል። ከእነርሱ መለየት ስትጀምር ይሳለቁብሃል። አዲስ ሕይወት ስትጀምር ጫና ውስጥ ይከቱሃል። ሰዎችን በፈራ ቁጥር በቅርበት ሆኖ ሲቆጣጠሩ ታያለህ። በምላሳቸው ሰንሰለት እጅህን ታስረህ ትመላለሳለህ። እነሱም ባሰብክ ቁጥር እንኳንም በአግባቡ ሥራህን ልትሠራ ይቅርና ከቆምክበት ስፍራ አንድ እርምጃ እንኳን ፈቀቅ አትልም። ዋናው ብርታትህ፣ አቅምህ በሰዎች የፍርሃት ሰንሰለት ተተብትቧል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይዞሃል። ውድ ሐሳብ እያለህ በድንቅ የሕይወት እርምጃ ላይ ካለህ በማይረባና ተራ በሆነ የሰው አንደበት እንዳትሰበር። በሰዎች ተስፋ አስቆራጭ ጨለምተኛ አስተያየት በፍጹም አትሰበር። በፍጹም አንገትህን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አቅምህን አውቆና ተረድቶ አይደለም። የቱንም ያህል ቢቀርብህ ሊረዳህም ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ከራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሠራህና በራስ መንገድ እየተጓዝክ ከሰዎች ዝምታን አትጠብቅ። ምላሱን ፈርተህ አርፈ ተቀምጠህ ያላመለጥከውን የሰውን አስተያየትና ትችት መቼም በልዩ ውሳኔና ወኔ ተነስተህ ልታመልጠው አትችልም። አንተ ባለህበት እነርሱም አሉ። የብርታትህና የጥንካሬ ውጤት የሰዎች አስተያየት አይደለም። እነርሱ የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ቀጥል። እነርሱ በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በፈጣሪ ድጋፍ፣ በአቋምህ፣ በጥንካሬ ዘወትር በተስፋ ተሞልተህ ወደፊት ቀጥል። በበዛ ስድብና ነቀፋ የማትሰበር፣ በበዛ አድናቆትና ሙገሳ በትዕቢት የማትሞላ፣ እብሪተኛ የማትሆን ሚዛናዊ ሰው ሁን። ወደፊት መራመድን ከፈለክ መስማትና ማዳመጥ ያለብህን ሰው ላይ ራስን ሆነ ማደግና ራስን ሆነ መኖር ከፈለክ ብርታት፣ ጥንካሬ፣ ቆራጥ ማንነት፣ የዓላማ ሰው መሆንን ተማር። በተራ አስተያየት የሚረበሽና የሚቆም ትልቅ ሕልም እንደማይኖር አስታውስ። አንተነትህን፣ ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩ ምላሶች ማጨብጨብና ማሞጋገስ እስኪጀምሩ ድረስ እንቅልፍ አይውሰድህ። ረፍት ብሎ ነገር የለም። እጅ አትስጥ። ነገሮች እንዳሰብከው ቀላል አይሆኑም። በአንተ የተወደደው ሁሉ በሌላው ዘንድ ቦታ ላይኖረው ይችላል። አንተ እንከን አልባ ነህ በምትለው ሌላው ብዙ እንከን ሊያወጣለት ይችላል። የሰው ልብ ውስጥ ለመግባት ተቀባይነትን ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት መንገዶች ሊጠብቁ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ፣ ተቀባይነት ማጣት በጉዞ ላይ ያጋጥማል። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያ ብዙ መገፋት ሊደርስብህ እንደሚችል ማሰብና መዘጋጀት ብልህነት ነው። ቶሎ ከነቃ ወደ ራስ መመልከት ስትጀምር፣ ወደ እርምጃ በገባ ቁጥር ነገሮች ሲሰካኩ ትመለከታለህ። ሰዎች ምን ይሉኛል አትበል። መቼም በዚህ ምድር ላይ ራስን እንደመሆን የሚያስደስት ነገር የለም። ስለዚህ የአእምሮ ነፃነትህን ለማንም አሳልፈህ አትስጥ። ሰዎች ምን ያስባሉ ብለህ አጉል ጭንቀት መጨነቅና ማንም ያንተን ሕይወት ምንም ሊያደርገው አይችልም። የሕይወትህን መሪ የሚቆጣጠረው ማን ነው? ቤተሰብ ነው? ጓደኛ? በዙሪያ ያለ ሰው ነው? አንድ መሪ ለሁለት አያዝም። የመኪናው መሪ ሕይወት ነው። ሕይወትህን ለሁለት የምትመራው ከሆነ፣ በሌሎች አስተሳሰብ የምትመራው ከሆነ ወደ ገደል ነው የምትገባው። ስለዚህ
በአንተ ሕይወት የሚያዘው ማን ነው? ጊዜህን፣ ገንዘብህን፣ ጉልበትን የሚያዝበት ማን ነው? አንተና ፈጣሪ ካላዘዛችሁበት ሰዎች እንደ ጥላ ናቸው። ፀሐይ ሲገባ ይበተናሉ። አንተ ስትደምቅ ሲኖር ብቻ ነው የሚከተል። ከሌለ ማንም አጠገቤ የለም። ስለዚህ ራስህን ሰዎች የሚፈልጉን ጥንካሬያችን እስካለ ድረስ ብቻ ነው። ምን ይሉሃል መሰለ? እሱ እኮ ያመነበትን ነው የሚያደርገው። ለምን? ስትጠነክር፣ ራስ ላይ ስታተኩር ሁሉም ያከብርሃል። ባይወዱም እንደ አንተ መሆን ግን ይጓጓሉ። ለራስህ ቅድሚያ ስጥ። እሳቱ ላይ የምትጣደው አንተ ነህ። ምንም ቢሆን ብትታመም፣ ችግር ቢደርስብህ፣ ብትከስር፣ ቤተሰብ ጓደኛ አይዞ ሊልህ ይችላል እንጂ ሕመምህን አብሮ አይታመምልህ። ለራስህ መኖር መጀመር አለብህ። ለራስህ የምትሰጠው ቦታ መቀየር አለበት። ውድ የቻናሌ ቤተሰቦች ለዛሬ ለእናንተ ይዤላችሁ የቀረብኩት የጓደኛውን ሚስጥር አደባባይ ላይ ያሰጣል። እምነት የሚባል ነገር አይገባውም። ዛሬ የነገርከው ነገ ለጠላት ይናገራል። ለምን መሰላችሁ? በወሬ ካልሆነ በስተቀር የሰዎችን ትኩረት መሳብ እንደማይችል ስለሚያውቅ ነው። ወሬ በማቀበል ተፈላጊ ለመሆን ይጥራል። ነገር ግን በዚህ ባህሪው ሰዎች ይርቁታል። ማንም ልቡን አይሰጠውም። ብቸኝነት የመጨረሻ ዕጣ ፈንታ ይሆናል። ወዳጄ፣ ሰው የሚያምነው ሆደ ሰፊ የሆነን ሰው ነው እንጂ አፈ ሰፊ የሆነን ሰው አይደለም። ሰባተኛ ምልክት፣ በሰው ውድቀት ይደሰታል። ይህ የክፋት ሁሉ ቁንጮ ነው። ሞኝ ሰው ራሱን ማሳደግ ስለማይችል ሌሎች እንዲወድቁ ይመኛል። የሰው ደስታ ያመዋል፣ የሰው ሳቅ ያናደዋል። ጓደኛው ሲያድግ እንኳን ደስ አለህ ይላል፣ ግን በውስጡ ይቃጠላል። ምቀኝነት የሞኝ ሰው በሽታ ነው። ብልህ ሰው ግን በሰው ስኬት ይነሳሳል። ሰው ሲያድግ ሀገር ያድጋል ብሎ ያምናል። ሻማ በሻማ ቢለኮስ ብርሃኑ ይጨምራል፣ አይቀንስም። ሞኝ ሰው ግን ይህን አይገባውም። የሌላውን ሻማ በማጥፋት የእሱ የሚደምቅ ይመስለዋል። ስምንተኛ ራስን ያለማሳደግና የሰበብ በሽታ ነው። ዘጠነኛው ምልክት፣ ሞኝ ሰው ስለ ሰው ሲያወራ፣ ስለ ፖለቲካ ሲተነትን፣ ስለ ኳስ ሲከራከር ይውላል። ስለ ጎረቤት ሲያወራ ጊዜውን ይጨርሳል። ነገር ግን ስለ ራሱ ሕይወት ለአንድ ደቂቃ አያስብም። መጽሐፍም አያነብም። አዲስ ክህሎት አይማርም። ጊዜው ሲሄድ ዕድሜው ይጨምራል፣ እውቀቱ ግን እዛው ነው ያለው። መቀየር የሚባል ነገር በእሱ መዝገበ ቃላት ውስጥ የለም። አምና የነበረውም ሰው ዛሬም ያው ነው፣ ዘንድሮም ያው ነው። ውሃ እንኳን ካልፈሰሰ ይበላሻል። ሰው ካልተቀየረ ይሞታል። ሞኝ ሰው በቁሙ የሞተ ነው። ምክንያቱም እድገት ያቆመና ነገሩ ሁሉ ሞት ነውና ነው። የመጨረሻው መልእክት፣ ይህ በጣም ወሳኝ ነጥብ ነው። ሞኝ ሰው ኃላፊነት መውሰድ ይፈራል። ለድህነቱ መንግስትን ይወቅሳል። ለእውቀት ማነሱ መምህርን ይወቅሳል። ለባህሪው ቤተሰቡን ይወቅሳል። ሚስቱ ስትሄድበት እሷን ይወቅሳል። መጥፎ ነው ይላል። ከስራ ሲባረር አለቃዬ ነው መጥፎ ይላል። ሁሌም ጣቱን ወደ ሰው ይቀስራል። ግን ወደ እሱ የተቀሰሩትን ሶስቱን ጣቶች መመልከት አይችልም። እኔ ጋር ችግር አለ ብሎ ወደ ውስጥ አይመለከትም። ራሱን እንደ ተጎጂ ወይም እንደ ቪክቲም አድርጎ ያቀርባል። ኃላፊነት አለመውሰድ የሕፃናት ባህሪ ነው። ብልህ ሰው ግን ሕይወቴ የኔ ውጤት ነው ብሎ ያምናል። እንግዲህ የኢንስፓየር ጄኔሬሽን ቤተሰቦች እነዚህ 10 ነጥቦችን ስንመለከት ዓላማችን ሰውን ለመፈረጅ ወይም ለመስደብ አይደለም። ዓላማችን መስታወቱን ወደ ራሳችን እንድናዞር ነው። እስቲ ራሳችንን እንጠይቅ። እኔ ስሜታዊ ነኝ ወይስ አስተዋይ ነኝ? እኔ ኃላፊነት ወስዳለሁ ወይስ ሰበብ እደረድራለሁ? እኔ ነገን አስባለሁ ወይስ ዛሬን እበላለሁ? ጥበብ ማለት ሁሉንም ማወቅ ማለት አይደለም። ጥበብ ማለት አለማወቅን አውቆ ራስን ለማረም መዘጋጀት ማለት ነው። ዛሬ የለውጥ ቀን ይሆንልን። የሞኝነትን ካባ አውልቀን የጥበብን ልብስ እንልበስ። ንባብ የአእምሮ ምግብ ነው። ትህትና የክብር መሰረት ነው። ማዳመጥ የእውቀት ሁሉ ምንጭ ነው። እነዚህን ይዘን ከተጓዝንም ዓለም መንገዷን ትነቅለናለች። ይህ ቪዲዮ በውስጣችሁ የሆነ ነገር እንደነካ ተስፋ አድርጋለሁ። እነዚህ 10 ነጥቦች ውስጥ የትኛውን በራሳችሁ ወይም በምታውቁት ሰው ላይ አስተውላችሁ ታውቃላችሁ? በኮሜንት ላይ አካፍሉ።
ቪዲዮውን ላይክ እና ሼር በማድረግ ለሌሎች ብርሃን ሁኑ። ሰብስክራይብ ያላደረጋችሁ ቤተሰቡን ኢንስፓየር ጄኔሬሽን ስለነበረን ቆይታ ከልብ እናመሰግናለን። በሌላ ጥልቅና አስተማሪ ቪዲዮ እስክንገናኝ ድረስ ጥበብ ከእናንተ ጋር ትሁን። ሰላም ቆዩልኝ።